በማህበረሰባችን ውስጥ የተለያዩ ታካሚዎች ስለ ደም ግፊት የሚያወሩት ነገር አለ። እሱም ምንድነው? አንዴ እኮ ነው የደም ግፊቴን ይለኩኝ፣ ነገር ግን መድኃኒት ጀምሪ አሉኝ ወይም ጀምር አሉኝ የሚባል ነገር በስፋት እንሰማለን። ይሄ እንዴት ነው የሚለውን ነገር እንመልከት። የደም ግፊትን እንዳልኳችሁ እንለካለን። ከለካም በኋላ በአንዴ መድኃኒት የሚጀመርበት ሁኔታ አለ። ይሄ መቼ ነው? ሲስቶሊክ ብለድ ፕሬሸር የምንለው የላይኛው 180 እና ከዛ በላይ ከሆነ፣ ዲያስቶሊክ ብለድ ፕሬሸር የምንለው ወይም የስረኛው 120 እና ከዛ በላይ ከሆነ ያ ሰው እንደመጣ ምን ይጀምራል? የደም ግፊት መድኃኒት ይጀምራል። ትንሽ ከጠበቅነው ይሄን ሰው ስትሮክ ይመታዋል፣ የተለያዩ ችግሮች ይገጥሙታል። ይሄም ህይወቱን አደጋው ስለሚጥለው ወዲያው ምን እንዲጀምር እናደርገዋለን? መድኃኒት እንዲጀምር እናደርገዋለን ማለት ነው። ስለዚህ አንዴ መድኃኒት ጀምሩ የምትባሉበት የደም ግፊታችሁ ሲስቶሊክ ብለድ ፕሬሸር የምንለው የላይኛው 180 እና ከዛ በላይ ከሆነ፣ ዲያስቶሊክ ብለድ ፕሬሸር የምንለው የስረኛው 120 እና ከዛ በላይ ከሆነ ምን ጀምሩ እንላችኋለን? መድኃኒት ጀምሩ እንላችኋለን። ስለዚህ አንዴ ብቻ ተለክታችሁ መድኃኒት ልትጀምሩ ትችላላችሁ ማለት ነው። ብዙዎቻችሁ ልትገነዘቡ የሚገባው ነገር የደም ግፊት ምንም አይነት ምልክት ሳያሳይ የተለያዩ ጉዳቶችን ያስከትላል። ኩላሊታችሁን ሊያሳጣችሁ ይችላል። ስትሮክ ሊመታችሁ ይችላል። ድንገተኛ የልብ ህመም ገጥሟችሁ ህይወታችሁን ሊያሳጣ ይችላል። ስለዚህ በየጊዜው ምን ማድረግ አለባችሁ? የደም ግፊታችሁን መለካት መቻል አለባችሁ። እንደሚታወቀው የደም ግፊት ምን ስለሆነ? ሳይለንት ኪለር ስለሆነ ወይም አድብቶ ገዳይ ስለሆነ ማለት ነው።